እሰማለሁ። በደንብ ይሰማል። ያው የሆነ ነገር ለማከረ ነበረ። ንገሪኝ። እኔ አሁን የ7 ወር ነፍሰ ጡር ነኝ። ያው ባለቤቴ ጋር ነው ጠቡ ማለት ነው። ባለቤቴ ጋር ምን ያኔ ተጣላን ማለት ያኔ ላማከረ። እሺ፣ የ7 ወር እርጉዝ ነሽ? አዎ። ያው እሱ ያለው ቤት ነው፣ እኔ ያለው ስራ ነኝ። ያኔ በዛ አጋጣሚ ከቤት የሚኖሩ ሌላ ሴቶች ነበሩና የቤት አከራያችንን ሚስት ሳውዲ። ኦኬ፣ እዛው ሳውዲ ነው የተጋባችሁት? እና እንዴት ተጋባችሁ? እስኪ እሱን ንገሪኝ። እንዴት ተዋወቃችሁ? አረ አስንቶ ያኔ ትንሽ ረዝማል ደግሞ ቦታም እንዳልይዝባችሁ። እሺ። ከዛ እኔ ስራ ነኝ፣ ያው እሱ ከቤት ነው። የቤታችንን አከራይ ባለቤት ያኔ ያወራታል በቴክስት ምናምን ማለት ነው። ምን እያለ? ያው ቴክስቱ እንዳለ ሁሉም ደርሶኛል። ያው የሚለው ያው ላገኝሽ ምናምን ነው የሚለው። እሷም እዛ ቦታ ላይ ልጅ እዛ ስለተቀመጠ ያው እሱም እዛው ስለሆነ ያው ሌላ ክላስ እንገናኝ ምናምን ነው የሚለው። ሌላ ክላስ? ያኔ ነይ ቶሎ ምናምን። እሺ። እና ያን ሁሉ እየላከልኝ የራሷ እሷም ባለትዳር ናት፣ የራሷ ባል ነው ማለት ነው። ከዛ እኔ ስራን ያለሁኝ እሱ ባለቤቷ ያው ቤቱን ልቀቂልኝ ምናምን አለኝ። ቤቱን ልቀቂልኝ፣ ያው ባልሽንም ይዘሽ ውጭ ምናምን አለ። ከዛ ለምን ነው ምናምን? አዎ ባልየው ሰማ። እሺ። ያኔ የሆነ የእሱ ወንድም ደግሞ ልጅ ይዞ ቤት ይቀመጥ ነበር። በዛኔ እሷ ተኝታ ያው ሆዷን ያውቀዋል የጀዋሏን ማለት ነው። ከዛ ከፍቶ ሲያይ እንዳለ የተጻጻፈችውን የወንድሙ ሚስትም ስለነበረኝ አይቶ ዝም ብሎ ነገር ምናምን አላለም። ያላከው ቀጥታ ለወንድሙ ነው ማለት ነው። እሺ። ከዛ በእኔ ቤቱ አከራያችን ልቀቂልን ቤቱን እናም ምናምን ሲለኝ ለምንድን ነው ስለው ያው ንገሪኝ ካልሽ እነግርሻለሁኝ ምናምን ሲለኝ ንገሪኝ ስለው መረጃውን ሁሉ ላክልኝ። ከዛ ሲልክልኝ አየሁት። እሺ ብዬ ዝም አልኩ። እሱ እኔም ወስነውን ወስናለሁ፣ አንቺም የራስሽን ውሳኔ ወስኔ ላኪን ግን እኔ ከባለቤትሽ ጋር መታየት አልፈልግም፣ ሰው ሀገር ነው የምንኖረው፣ እሷን እኔ እፈታታለሁ ብሎ እሷን ፈታት፣ እሱ ባለቤቷ ማለት ነው። እሺ። እኔም ያኔ የራሴን ባለቤት ስጠይቀው አንቺን ስለሚፈልጉሽ ስለምጠራጠር ነው፣ የአንቺ ስለሚመስሉኝ ነው። እኔ ምንም ነገር የለም እነሱ ጋር ማለት ነው። አሁን እሺ ብዬ ስቀመጥ ያው እኔ ለመበቀል ነው ምናምን አለኝ። እኔም በዛው እምቢኝ አልኩት። አልተለያየንም። ያው ጠብ ላይ ብዙ ሰዓት ቆየን። እየቆየንም ሳለ ያው እኔ ብሎክ አድርጌ ጠፋሁኝ። ከዛ ቆይችም ያችን ሊትቶ ያችን ባለቤቷ ሲፈታት እሱም ደግሞ ሌላ ጋራ ሊጋባ ምናምን ቤተሰብ ደውዬ ኢትዮጵያ ሰማሁኝ። ሌላ ሴት ማለት ነው ባለቤትሽ። ከዛ ደግሞ ስሰማ እንደዚህ ልታገባ ነው አሉ ምናምን። እኔን ለምን አፈታኝ ምናምን ስለው አይ 5,000 ሪያል በሳዑዲ አንጭና ነው እንጂ ዝም ብዬማ ለእሷ ምን ልጥልላት ነው አልፈታም አለኝ። ከዛ እኔም ተናድጄ መንገድ ላይ እየሄድኩኝ እያለ አይ አንቺ ነፍሰ ጡር ነሽ፣ በዛ ላይ ብር ያስፈልግሻል፣ እንዴት ብር ሰጪዋለሽ? ካገባም ያግባ፣ ስለዚህ አንቺ ብርሽን ያዥ፣ እንዴት ብልሽ ነው አሁን ላይ ምናምን ሲሉ እሺ ብዬ እኔም ሁሉንም ትቼ ብሬንም እያስኩኝ ፍቹንም ያው ፍታኝ ብዬ ስጠይቀው እምቢ አለ። መጨረሻውን ዝም አልኩት፣ እምቢ ሲለኝ ማለት ነው። አግባ ብዬ ዝም አልኩት። ከዛ ዝም ስለው ብዙ ሰዓት እንዲቆየ ነው እኔን ማስላመን ጀመረ ማለት ነው። ያኔ ሞቼ እገኛለሁ ላናድድሽ ነው ምናምን። እሱ እኮ ነገሩ ከኢትዮጵያም ደርሷል ምናምን አለኝ። ብዙ ሰው ይመጣል ከኔ ጋር ያው ይህን ነገር ብታማክረኝ ነው። ያኔ ምንድን ነው የሚያስለምንሽ? ምን እያለ ነው የሚያስለምንሽ? ያኔ የልጁ እናት ስለነበርኩኝ እተወዋለሁ ያንን ነገር ምናምን ነው የሚለው ይመስለኛል። ግን እኔ ብሩን ስላልሰጠሁት እንጂ
ከኔ ኑሮት አይመስለኝም እኮ። አሁን እንታረቅ ነው ሀሳቡ እና ትወጂዋለሽ? ያው የዛ ቴክስቱን አይ ወድጄ ነው ስኖር የነበረው ወደዋለሁኝ። ግን ይህን ካረገው እንዴት ብዬ ሄደው ያኔ ማመን ራሱ እያቃተኝ እያለ ግን ጽሁፉንም ሳይ ምናምን በጣም ነው የሚያናድደው። በጣም ነው የሚያናድደው። ያኔ የማይለው የለውም። ትዳር ያለው ሰው እንደዛ ብሎ አይዘፋም። እሺ ሚዩት አድርጊና አዳምጪኝ። ጋይስ የወንዶች መወስለት ሌላ ሌቭል ላይ ደርሷል። ወስልተውም ገንዘብም ነው የሚጠይቁት። ይህ ሰውዬ ዘብጥያ ሊወርድ እኮ የሚያስፈልገው ወንድ ነው እኮ። ዘብጥያ ሊወርድ የሚያስፈልገው ወንድ ጭራሽ ብር ካላመጣሽ አልፈታሽም ብሎ ይመጻደቃል። እንዲህ ከተፋታችሁ እኮ ቆያችሁ። የምን ፍታኝ አትፍታኝ። ሰው የሌላ ሴት ገላ ሄዶ ለማቀፍ ዳርዳር እያለ አገር ቤት ሄዶ ሌላ ሚስት ለማግባት ብዙ ነገር እያመቻቸ፣ አንቺ እኮ ሰው እኮ ነሽ እንዴ! ፈጣሪም ለአንቺም እኮ ፈጣሪሽ ነው እኮ። ለሱ ብቻ አይደለም እኮ ይፈርዳል እኮ። በዚህ መጠን የሰው ህይወት እንደዚህ እንደ እቃ የሚሸጥ የሚለወጥ አይደለም። አንቺን ነፍሰ ጡር አድርጎ ሊንከባከብሽ ሲገባ ልጅን ያሽው ልጁን ነው በሆድሽ ያሽው። የራስሽ የግልሽ ብቻ እኮ አለ። ብቻሽን አይደለም እኮ ያረገዝሽው አይደል? የእሱም ልጅ የእሱንም ኃላፊነት ተፈጥሮ ስላስገደደሽ ብቻ እርግዝና በራሱ ሌላ እኮ በጣም ብዙ እኮ ጣጣ አለው። አንዲት ሴት ስታረግዝ በጣም ብዙ ፈተና አለው። የሚያምራትን አትበላም፣ የምትፈልገውን እንደምትፈልገው አትንቀሳቀስም። እሷ የምትፈልገውን ሳይሆን የአረገዘችው ጽንሱ የሚፈልገውን እያረገች ነው የምትቆየው ለ9 ወራት። ይህ በራሱ አንድ ራሱን የቻለ ጫናና ስትረስ የሚፈጥር ሆኖ እያለ እንደገና ሌላ ወንዱ ደግሞ ሌላ ስራ የሚሆንባቸው ባሎች በጣም ነው የሚያሳዝኑኝ። በእውነት እግዚአብሔር ነው የምላችሁ። ማለት አንዳንዴ መተውም እኮ ያባት ሰላም መስጠት ማለት ያረገዘችው ወንድ ያረገዘችው ልጅ የሆነ በቃ በራሷ ፈቃድ በቃ ተፈጥሮ እናት ስላረጋት እሷ ትሸከመው እንጂ አንተም ልጅ ሰው ኃላፊነት አለብህ ማለት ነው። በእያንዳንዱ እንቅፋቷ ከጎኗ መገኘት አለብህ። የምትፈልገውን ማቅረብ አለብህ። ስሜቷን መረዳት፣ በዛ ሰዓት የምትሆነው ነገር አጠገቧ ሆነ ትሪት ማድረግ ግዴታ ነው። የጋራ ነዋ ውጤቱ። ስለዚህ ያንን ያላደረገ ወንድ ባል አይደለም። ይቅርታ አድርጉልኝ ነው። እናንተ የምታስቡት በወረቀት ስለተፈራረማችሁት የባልና ሚስት ጉዳይ ትዳር ነው የምታወሩኝ አብዛኞቻችሁ። አንቺማ ባሌ ነው ብለሽ ታምኝ ይሆናል። ለዛ ነው ፍታኛችሁ። ከፈታሽ እኮ ቆየ ሰውዬው። በቃሉ እስኪል ነው የምጠብቂው። ተግባሩ እኮ ከፈታሽ ቆየ እኮ። በእርግዝናሽ ጊዜ አብሮሽ ካልቆመ ምኑም ባል ነው እንዴ? በቃ ዘሞስት እኮ በጣም አስፈላጊው ሰዓት እኮ እሱ ነው። የአንቺ ስትደሰች እና ሲሞላልሽ ሲያምርብሽ ቅርጽሽ ወገብሽ ምናምን እያለ ሲላላጥ የነበረ ወንድ ስታረግዥ አጠገብሽ ከሌለ የለም በቃ ባልሽ አይደለም። በዛ ጊዜ አጠገባችሁ ያልቆመ ሰው አይደለም በነገራችን ላይ። ስለዚህ አንቺ ትግሉ አቁሚ፣ ፍታኝ፣ አትፍታኝ፣ የራስሽን ኑሮ ኑሪ። ሰውየው ሄዷል እኮ በቃ እያስለመነሽ ያለው አሁን አንቺ አለፍሽው ያንን መከራሽን። ገና ይለምንሻል ተንበርክኮ። ምን አይተሽ? ጨለማችሁ ሲነጋና ዶፍ ዝናቡ ሲያልፍ ማንም አይፈልጋችኋል። ማን አስታርቁኝ የማይላለ ከእናንተ ጋር? ማን ወደ እናንተ አማላጅ የማይልካለ? የሰው ልጅ ይሄ ነው። አያችሁ፣ ሲጨልምባችሁ ጥሏችሁ ይሄዳል። ወይም አንዳንድ ሰዎች በምትፈልጓቸው ሰዓት የሉ፣ እነሱ በሚፈልጓችሁ ሰዓት ነው የሚመጡት። ዝናቡ ካባራ በኋላ ፀሐይ ከወጣ በኋላ ምን ታደርግልኛለህ? በህይወቴ ብትስለምነኝ ብትለምነኝ ከሞትኩ በኋላ የሬሳዬ ላይ አበባ ጉንጉን ብታኖሩ ምን ጥቅም አለው? አበባውን እኔ አልበላው፣ አልጠጣው፣ አልዘንጥበት፣ መሬት ነው የሚያሞቀው። አለቀ። በህይወት እስካለው በችግሬ በጨለሜ በከፋኝ ሰዓት በተጨነቅኩ ሰዓት በመከራዬ ጊዜ ነው እንጂ ከሆነ እንኳን መሆን ካለብህ ከሞትኩ በኋላ ለለቅሶ ብትመጣ ምን ይጠቅማል? እኔ ከሞትኩ በኋላ ሰዎች ለለቅሶ የራሱ ባይመጡ ደስ ይለኛል። ምን ማላይ ነው ያልሰማ በድን ነኝ ምን ያደርግልኛል?
ስለዚህ እኔ እናት አንቺ አሁን ነፍሰ ጡር ሆነሽ ለብቻሽ ያሳለፍሻቸውን ጊዜያቶች እንዳትረሻቸው። ይሄ የህመምሽ ጊዜ ነው ማስተማሪያሽ። ስለዚህ ማንንም አማላጅነት ምናምን እንዳትቀበይ። አስታራቂዎች ብዙ ጊዜ በአንቺ ጫማ ውስጥ ሆኖ አያዩ፣ የተበዳይን እንባ ነው የሚያዩት። ምንድን ነው የበዳይን እንባ? በዳይ በቃ ተጸጽቻለሁ ብሎ ካለቀሰ ታይ በቃ ምን ችግር ያለው? ያው ተጸጽቷል፣ ይቅር ለእግዚአብሔር ማለት ጥሩ ነው። ይቅርታ ማድረግ የአንቺን ህመም ማንም አይረዳም። ያሳልፍሽው አንቺ ቦታ ላይ እኮ ያንን ነው ቢያሳልፍ እኮ ያ ራሱ ሊያስታርቅ የሚመጣው ሰው አያረገውም። ስለዚህ አንቺን የሚረዳኝ ሰው ስለሌለ ራስሽን መረዳት ይጠበቅብሻል። ለአንቺ ፍትህ የሚሰጥሽ ስለሌለ ፍትህን ራስሽ ትወስጂዋለሽ ማለት ነው። ከማንም እንዳትጠብቂ፣ ማንም የአንቺ ስሜት እንዲረዳ፣ ማንም ለአንቺ እንዲፈርድ እንዳትጠብቂ። የራስሽን ፍትህ ራስሽ ትወስጂዋለሽ። ሄደሽ ማድረግ የምትፈልጊውን በራስሽ ውሳኔ ታደርጊያለሽ ማለት ነው። አይሆንም ካልሽ አይሆንም ነው። በዚህ መንገድ አልሄድም ካልሽ አልሄድም። ልጅሽና አንቺ ብቻ ናችሁ በአንቺ ህይወት ውስጥ መብት ያላችሁ። ገብቶሻል? አንቺ ነፍሰ ጡር ሆነሽ የ7 ወር እሱ ከሌላ ሴት ጋር ይሞዳሞዳል፣ እዛ ያሁን ባለትዳር ከሆነች ሴት ጋር። ይሄ ናቸው። ስለዚህ ቆፍጠን ብለሽ ኑሮሽን ቀጥይ። ከዛ ውጪ ፍቺ ምናምን የሚለው ነገር አንቺ በሂደት እንዴት አደርገዋለሁ የሚለውን አጣሪ። የሃይማኖት አባቶችሽን ጠይቂ። የሆነብሽን ነገር ንገሪያቸው፣ መፍትሄውን ጠይቃቸው በጊዜ ሂደት። አሁን ግን ወደ ህይወትሽ መልሰሽ እንዳታስገቢው። ምክንያቱም ሴት ልጅ ነፍሰ ጡር ሆና መከራዋ ላይ ጥሏት የሄደ ወንድ መቼም ሰው አይሆናትም እሱ። ምክንያቱም የሚያስፈልግሽ በዛ ሰዓት ነው ያ ሰው። ተግባባ? አሻሪክስ ያው ቤተ እንስስ ወደ ሙስሊም ስለሆን ግዴታ ፍች ስለምጠይቅ ነው እንጂ እሱማ ያው አይገባኝ። በቃ አሁን ይህን እንዴት አደርገዋለሁ የሚለውን የእምነት አባቶችሽን ደግሞ ጠይቂያቸው። የተከሰተውን ነገር በሙሉ ነግረሻቸው ምን ማድረግ እንዳለብሽ። እዛ ቦታ ላይ እንዲሁም ብሩን ካላመጣሽ ልብስሽን የሆነ በስደት ስንኖር ልብስ እናጠራቅማለን፣ ያንን ወስጄ ነው እንዲሁም ማለብሳት ምናምን ሲለኝ ከዛ ሰው ተቀበሉን ብዬ ለእሷ ለሴትየዋ ለሚያገባት ማለት ነው እምቢ አልሽኝ፣ ልብስሽን ሁሉም ማለብሳት አለሁኝ አለ። እንደውም ጨምሬ ልስጥ በይዋ፣ ምን ችግር አለው? ልብስ አንቺ ነገር ሰርተሽ ማግኘት ትችላለሽ። የልብስ ነገር ያስጨንቅሻል? ስራው ነው እንጂ ያው ልብስማ ያው በእርግጥ በቃ ታዩ ከአንቺ ይውጣ። እንኳን ልብስ ቀርቶ ለምን ወርቅ አለብሳትም? ለአንቺ ያልሆነ ለእሷ ይሆናል እንዲህ ሲጀምር። ለእሷስ ባልም የሆናት ይመስልሻል ስታስቢ? እንደውም ለእሷ ዘኝላት። እንደዚህ አይነቱ ባል እኔ በነገራችን ላይ አንድ አስምሬ ነገር መነግራችሁ ማለት በዚህ አጋጣሚ ቺት አርገውባችሁ የሄዱ ሰዎች አሁን ሴት ሆናችሁ ወንድ ልጅ ቺት አርጓችሁባችሁ የሄደ ወንድ ሆነ ደግሞ ሴቷ ቺት አርጋ የሚያገባቸውን ሰው እኮ ነው ማዘን ያለባችሁ። ባይ ቺተሮች ሄደው ሌላ እንኳን ቢጠብሱ ማለት ነው ማለት ለዛ ለተጠባሹ ሰው ነው ማዘን። አይ ወርቅ ያገኘ መስሎት እኮ ነው። እኔ እንደውም መሳቅ ነው ያለባችሁ ብዬ ነው ማስበው። አሁን እቺ ሴት ወይኔ ባሌ ይለያል የኔ የብረት መዝጊያ ምናምን ብላ ፖስት ብታደርገው ሳቅሽ አይመጣም? የኔ እናት ማን እንደሆነ ስለምታውቂ አንቺ ማለት ወርቅ አገኘው ብላ ስታስብ ግን በተቃራኒው መዳብ እንዳገኘች የሚገባሽ አንቺ ነሽ። ስለዚህ ፈገግት ያለሽ አይ ይሁን እስቲ ብለሽ ነው የምታልፊው። ስለዚህ ልብሱንም በአፍንጫሽ ውጣ፣ እንዳሰጪው ብር። እሺ ጠይብሽ እሺ። የሆነም ጣራ አይሆነ ደግሞ ልጠይቅህ፣ ይቅርታ እንዳያበዛብህ። በቃ እኔ ሙስሊም ነኝ። በዛ ላይ ደግሞ ያው ህፃን አይደለሁም፣ ብዙ ነገር 25 ዓመቴ ነው። ከጭፈራ እንዴት ለውጣ? ጨፍሪ ነው የሚለኝ። ጨፍሪ ቤተሰቦች ደግሞ ቤተሰቦች አይፈቅዱልኝም ይሄን ነገር። እኔ ግን በቃ ቪዲዮ እየሰራሁ ምናምን አውቃለሁ። ጨፍሪ ማለት በቃ ጨፈረሽ ለቃቂ ነው የሚለኝ። በቃ ግን ቤተሰቦች ድምፅሽ ራቀብኝ። ቆይ ጭፈራው ላይ ሲሆን ጨፍሪ ነው እንደሆነ አሁን አውሪ። ሄሎ ልትጨፍር ሄዳ እንደ አይሰማም? አሁን ይሰማል። እሺ ከሙዚቃ ማለት እንዴት ልውጣ? በእኛ በሙስሊሞቹ በጣም ሀራም ነው። ቤተሰቦች ደግሞ እንደዚህ እንዳረጋ አይፈቅዱልኝም። እኔ ግን በቃ ጭንቀት የተወገድኩ እየመሰለኝ እንደዚህ አረጋለሁ። ቪዲዮ ነው መሰለኝ ቲክቶክ ላይ
ቪዲዮ ቪዲዮ ዝም ብዬ ቲክቶክ ላይ ገብቼ ምናምን ግን በጣም ነው የሚሰርቡኝ፣ በተለይ ወንድሞች ምናምን እኮ እንዴት ልውጣ ነው ያኔ በቃ አሁን አንቺ እኮ አሁን ይኸውልሽ አሁን ድግግሞሽ ነው። አሁን የሆነ ነገር ለመቀየር የምትፈልጊው ነገር ካለ መደጋገም ነው። መደጋገም ማለት አንደኛ ኢንቫይሮንመንትሽ አካባቢሽን መቀየር ነው። በተሻለሽ መጠን ወደ መንፈሳዊ ህይወትሽ ዘንበል ማለት ነው። ያው ሁላችንም እኮ በዚህ ጉዳይ ብርቱ ሆነን አይደለም። ገብቶሻል? ሁሉም ሰው ደካማ ነው፣ ስጋን የለበሰው። ማንም ሰው ፐርፌክት ላይሆን ይችላል። አሁን ጀጅ የሚያደርጉሽ ሰዎች የእውነት እነሱ ፐርፌክት ሆኖ ነው አይደለም እኮ። ግን እነዚህ አሁን ትዕዛዝ ለማክበር በእምነትሽ የአንቺ ጥረት ነው የሚፈልገው። ሰዎች ማንም መተቸት አይችሉም። አሁን ቤት ወንድሞችሽ ይሰድቡሻል ምናምን፣ ወይ ጓደኞችሽ ጣታቸውን ይቀስራሉ። ምናልባት አንቺ የጨፈርሽ ይችላል። እነሱ እኮ በልባቸው ወይ ጥላቻ ይዞ እኮ ይዞሩ ይችላል። ገብቶሻል? ወይ አንዱ ላይ ደባ ሴራ እያሴራ እዚህ ጋር በልቡ የፈጣሪን ትዕዛዝ ደግሞ እየሳተ አንቺንም እንዲህ አታርጊ አትጨፍሪ ምናምን ይልሻል። ያንቺም እኮ ስህተት ነው። ግን ማንም ጀጅ ስላደረገሽ አይደለም መሆን ያለበት። የሰዎችን ስድብና እንትን ሸሽተንማ እንደዚህ አይነት ነገር ለመተው የምንፈልግ ከሆነ ነገ ደግሞ ሲያሰኘን እንጀምረዋለን እኮ። ከልብሽ መሆን አለበት። ገብቶሻል? ከልብሽ ወደ መንፈሳዊ ህይወትሽ በምትወጂው በምትከተዩ እምነት እዛ ዘንበል ማለት እዛ ጋር በጣም ማብዛት። ቀስ እያልሽ ነው እየለቀቅሽ የምትመጪው። ከዛ እየተውሽ ወደዚህ እያዘነበልሽ ትመጫለሽ። በአንድ ጀንበር ለውጥ አይመጣም። አሁን በአንድ ጀንበር እዚህ ውስጥ አልገባሽም። ስለዚህ ቀስ በቀስ ራስሽን እያለማመሽ አሁን ዛሬ እንኳን እንደዛ ብታደርጊ በነጋታውን ማድረግ ወደ ሌላኛው መንፈሳዊ ህይወትሽ ዘንበል ማለት። ከዛ 2 ቀን ደግሞ ይሄኛውን ብታደርጊ ያኛውን ደግሞ 2 እንዲያልሽ ከዛ ቀስ ያልሽ ጋፑን እያሰፋሽው ስትመጪ አንደኛውን ጎን እየለመደ ይመጣል ውስጥሽ። ከዛ ያን እየጠላሹ ትመጫለሽ እንጂ የሰዎች ስድብ ማንም እዚህ ምድር ላይ የመተቸት መብት የለውም። እሱ ራሱ ቢገለጥ ስንት የሚያስፈርድ ጉዳይ አለው። ገብቶሻል? ሁለተኛ ነገር ደግሞ ሙስሊም ስለሆንሽ ቁርአን ማንበብ ጥሩ ነው። ገብቶሻል? ቁርአን መቅራት ምናምን ላይ አተኩሪ፣ እዛ ላይ ቢዚ ሁኚ። በዚህ ሰዓት ሙዚቃ ዘፈን ምናምን በሚልሽ ሰዓት አንቺ ያንን ብታደርጊ ጥሩ ነው። ከዛ ቀስ በቀስ አይምሮሽ ወደዛ ሺፍት እያደረገ ይመጣል ማለት ነው። እሺ አይ ነው ስትረስ ምናምን ይኖራል። ሰው ሀገር ስትኖሪ ጭንቀት ይኖራል ምናምን እረዳሻለሁ። ገብቶ ልፈርድብሽ አልችልም። ምክንያቱም ማናችንም ንጹህ አይደለንም በዚህ ጉዳይ። ግን ሰዎች ጀጅ ከማድረግ ከመተቸት በፍቅር ብንነግራቸው ጥሩ ነው። እንዲህ ብታደረግ ምናምን። አንዳንድ ሰው መጥቶ ወይ ስትጨፍሪ ወይ ስትዘፍኒ ሲያይሽ ራሱን ፐርፌክት አድርጎ ምናምን ኮመንት ላይ አንቺ እንደዚህ ምናምን ብሎ ጥቅስ ጠቅሶላ ሊነግርሽ ይችላል። ግን እኮ ቢገለጥ የሱ ህይወት በጣም ስንትና ስንት የሚዘገን ነገር የሚያደርግ ሰው ይሆናል። ገብቶሻል? ሰዎችን ሳይሆን ፈርተሽ መሆን ያለበት ፈጣሪን ፈርተሽ መሆን ሲኖርበት ነው የምትለወጭ። ብዙ ሰው ፈርቶ ነው ሰው ምን ይለኛል ብሎ ስለሆነ እንትን የሚለው ከልቡ አያደርገውም። ሲወጣም ራሱ የሆነ ለይምሰል ነው መልሶ ይገባበታል። ሰውን ትተሽ የእውነት ከልብሽ ወደ ፈጣሪ ስትመለሽ ያኔ በቃ አትመለሽበትም ጭራሽ። ከልብሽ ነው የሚሆን። ተግባባን? ሻሌክስ በጣም አመሰግናለሁ። እሺ አመሰግናለሁ። መልካም ቀን። እሺ ወንዶች ግን እያስረገዛችሁ ማለት ነው የሴቱ ኃላፊነት አድርጋችሁ ቁጭ የምትሉ ወንዶች ማለት ነው ምናምናችሁን መቁረጥ ነው እንዳልል እንደ ወንድነት ላይ መጨከን ጥሩ አይደለም። እንደው ከበደኝ እሱን ለማለት አረፍ አድቡ። ሄሎ የሆነ ጊዜ ገብቼ ነበረ የዛሬ ወሪቱን እንደዛ አካባቢ እና ባሌ በፊት ይደበድበኝ ነበረ ምናምን ከሱ ለመለየት ነው ስደትን የመረጥኩት ምናምን ብዬት ነበር። እና ልጅ ነበረች እና ሰዎቼ ጥሩ ስለሆኑ ልጅሽን አይተሽ ነይ ብሎኝ አሁን ሊሄድ ነው እንዴ ላደርግ ምናምን ብዬ አልነገርኩም። አስታውስ ላላስታውስ ይችላለሁ። ምናልባት ሰው ስለሆነ የሚኖረው ማለት ነው። እና አሁን ደግሞ እንትን ሄጄ ነበረ እና ሌላ አገር ነበረ እንትን ዶርም ይዤ ምናምን የቆየሁት እና
ሲም ነበረኝ እሱ ጋር ሲሄድ ትቼ ነው የሄድኩት እና ሲሙ ከነስልኩ ጠፍቶበት ስለነበረ የኔ ስልክ ነበር የያዘው እና ኢሞ ከፍቶበት ነበረ በእኔ ሲም ማለት ነው። ከዛን አሁን እኔ ሲሄድ ሲሙን ገና አንጣ ከሚለው ብዬ አዘገውት እና ከፈትኩኝ ለሞባይል ባንኪንግ ፈልጌ። ከዛን ዝም ብዬ ኢሞ ከፈትኩበት ታውቃለህ፣ በሲሙ ማለት ነው። ስከፍቶ የአገር ጉድ ለዛውም ከባለትዳሮች ጋር ምናምን የማይሆን ነገር እየተጻጻፈ ቪዲዮ ምናምን እየተላላኩ አየሁትና እንዳለ እሱ ላይም ገባውኝና ላኩላቸው እስክሪንሹት አድርጌ ማለት ነው። ሴትዮ አውቃታለሁ፣ ትልቅ ሰው ነች እና ባለትዳር ነች። ባሏ የረጅም መንገድ ሹፌር ነው እና አልፎ አልፎ ነው የምመጣው እና ላኩላት ልኬላት ማለት እኔ እሱ ፍለጋ ሳይሆን ልጄ እየተጎዳች ነበረ። አሌክስ ለልጄ የገዛሁትን ለልጄ የነበረውን ነገር እየወሰደ ለእሷ ልጅ ይሰጥ ነበረ እና እሷም ትነግረኝ ነበር እና ያያን እንድትመልስና ልጄ ባልጎዳ መንገድ አብሮ መሆን ካለባቸው እንዲሆኑ እና ደግሞ ባለትዳር ሆና እንዴት ትማግጣለች በሚለው አወራዋት። ምንም መልስ የላትም፣ ዝምታ መረጠች። ግን እሱን ትልክብኛለች። በቃ አንቺ ሴት ልጅ ነሽ ታያት፣ በቃ ቤቷን አትበትኝበት በሚለው ከዛ አንተ አርፋ የምትቀመጥ ከሆነ ከኔ ህይወት የምትወጣ ከሆነ እኔ አልደርስባችሁም አልኩት ማለት ነው። እና እሺ ያለኝ ቃል ገባልኝ። እኔ የሚልህን እምቢ የምትል ከሆነ ሶሻል ሚዲያ ላይ እለቅሃለሁ አልኩት። እንዳለ ይዤዋለሁ አሁን ቴክስቶቹ ምናምን ማለት ነው። በጣም ብልግና ነገር ነው ምናምን ስለ እኔም ምናምን ሲያወሩ ነበረ እዛ ላይ እና በዛ ይዤዋለሁ። አሁን አልደርስብሽም ብለዋል። ልጄንም በስነስርዓት እያገናኘኝ ነው። እና አንዳንዴ ደግሞ ስናደድ ልቀቅ ይለኛል ሶሻል ሚዲያ ላይ። በጣም የሚያስጠላ አጸያፊ ነገር ነው። እሷም እንግዲህ በሰፈራችን ሰው ብሰማባት ወይ ደግሞ የአገር ሰው ብሰማባት ውርደት ነው፣ ትዳሯም ልናጋ ይችላል። እና ምን ላድርግ? ዝም ልበላቸው? እስከ መቼስ እያስፈራራው ልቀጥል? ስላስፈራራሽ ነው አሁን ልጅሽን እያገናኘ? አዎ በዛ ቴክስት ነው። በቃ በፊት ለምኜ ዛሬ ብዬው ወይ የዛሬ ሳምንት ነው ልጄ ሲያገናኘኝ የነበረው እና አሁን በየቀኑ ልጄን ፈልጋታለሁ ካልኩኝ ያገናኘኛል። ያ ነገር እንዲወጣበት ስለማይፈልግ ማለት ነው። ስለዚህ አሁን ጥያቄሽ ልልቀቀው ወይስ አልልቀቀው ነው? ሰላም ተባባሪ ልታደርጊ ነው? እኔ የወንጀሉ ተባባሪ፣ የቆዳ ገፈፋው ተባባሪ። አይ ግን ሰውየውም ያሳዝናል አሌክስ። በጣም ለቤቱ ነው ደፋ ቀና እያለ ያለው እና በጣም ያናድዳል ያለው ነገር። እሺ ባለትዳር ባይሆን እሺ ላይፍ ነው ይቀጥል ያድርግ፣ ግን በጣም የሚያስጠላ ነው። በዛ ላይ በእድሜ ትበልጠዋለች፣ ትልቅ ሰው ነች እና ባለትዳር ነች እና በጣም እሺ ሚዩት አድርጊና አዳምጪ። እሺ አሁን አንደኛ ነገር ኃይል ማለት ምን ማለት እንደሆነ ባለፈው ነግሬያቸዋለሁ። ኃይል ማለት አንድ ሰው ልታጠፉት እየቻላችሁ አለማጥፋት፣ ልታዋርዱት እየቻላችሁ አለማዋረድ፣ ልትጎዱት እየቻላችሁ አለመጉዳት። ያው ትዕግስት ፍራቻ መሰለ ይባላል አይደለ? እንግዲህ ብድሮም እንደዚህ ሲባል ትሰማላችሁ። አንዳንድ ጊዜ ትዕግስት ፍራቻ ይመስሏል ለብዙ ሰው። አትልቀቂ፣ ገብቶሻል? አትልቀቂ። ክፋት በክፋት አይታረምም። እሱ ያንን ሁሉ ርቀት ሄዶ እንደዛ ስላደረገብሽ አንቺ ልበቀል ብለሽ ይህን ነገር ብታደረጊ ፈጣሪ ከአንቺ ጋር አይቆምም፣ እጁን ነው የሚያነሳው። ማራስሽ ትጎጫዋለሽ። የበሰበሰ ዝናብ አይፈራም። እሱ ደግሞ አንዴ እንዲኮንኩ አይቀር ብሎ ምን ሊያደርግ ይችላል? ማድረግ የሚችለው ሁሉ ሊያደርግ ይችላል። ስለዚህ ልጅሽን ያገናኝሽ። በቃ አታርጊ። አንቺ ጨለማ ውስጥ ስትሄዱ ልታበሩ የሚገባው ባትሪ ነው። ጨለማ የምታሸነፉት በብርሃን። በክፋት ዙሪያችሁ በክፋት ከታጠረ እናንተ ብርሃን መሆን ያለባችሁ ወይም መልካሙን መንገድ መምረጥ አለባችሁ። ተበቃይ ፈጣሪ ነው። ገብቶሻል?
የቡናውን ታሪክ ነግሬያቸዋለሁ። ቡና ስታፈሉ ብዙ መከራ አልፎ ነው የሚመጣው። አንድ ቡና ከበቀለበት ዛፍ ላይ ተቀንጥሶ እስከ መወቀጥ እስከ መቆላት በጣም ከፍተኛ ሙቀት እስከ መቃጠል ይደርሳል። ግን ያንን ሁሉ አልፎ መጥቶ የፈላ ውሃው ሲጨመር ቡና ምንድን ነው የሚያደርገው? ውሃውን ይቀይረዋል። ያንን የፈላ የሚተከተክ እሳተ ገሞራ የሆነ እንትን ፍም የሆነ ውሃ የሚፍለቀለቅ ውሃ ውስጥ ብትጨምሪው የቡናን ዱቄት ማለት ነው። የቡናን ዱቄት ብትጨምሪው ዱቄቱ ኮምፕሊትሊ የውሃው መዓዛ ይቀይረዋል፣ ቃና ይቀይራል፣ ጣዕሙ በአጠቃላይ ያ የሚፍለቀለቅ ኃይለኛ የሚፋጅ ውሃ የፈላ ውሃ የቡናውን ባህሪ ይይዛል እንጂ ቡናው በዛ የሚፍለቀለቅ ውሃ ተሸንፎ አይጠፋም። ቡናው ተኖ አይጠፋም። ሰው እንደ ቡና ነው መሆን ያለብን አይደል? ፈተና ውስጥ ብናልፍ ሁልጊዜ ቀናውን መንገድ፣ በመከራም ብናልፍ ሁልጊዜ በጎን እይታ መንገድ፣ ሰዎችን ከመጉዳት የጎዱሽን ጠላቶችሽን እኮ በአንድ እኮ ተኩስ እኮ ጸጥ ልታደርጋቸው ትችላለች። አሁን የፖስት ብታደርግ ይዋረዳል፣ እሱ ትዋረዳለች፣ ይዋረዳሉ። ሁሉ ገደል ነው የሚገቡት። ህይወታቸው በሙሉ ዜሮ ነው የሚገባው። ግን አንቺ ከዛ ምን ታገኛለሽ ነው ፖይንቱ። ኦኬ አደረግሽ፣ ከዛ አንቺም ልክ እንደነሱ ተመሳሳይ ነሽ። ከነሱ በምንም አትለይ። በፈጣሪ እይታ አንቺም ላይ ይፈረዳል። ስለዚህ አንቺ ምንድን ነው ማድረግ ያለብሽ? መተው ባይኖር ምን እንሆን ነበር ጋይስ? መተውን የመሰለ ይኑር እስቲ፣ ትኑር እስቲ። ጎድቶኝም ጎድታኝም ጠልቶኝም ገፍቶኝም በድሎኝም ቢሆን የራሱን ህይወት ይኑር፣ የራሴን ህይወት ልኑር። ጊዜ ዳኛ ሆኖ መሀላችን ፍርድ ይስጥ ብለሽ ስትሄጂ አንቺም በሄድሽበት ይሳካልሻል፣ እሱም በሄደበት ሲወድቅ ሲከፍል ይኖራል። አለበለዚህ አንቺ ይህንን ካደረግሽ ግን በሱ መንገድ ነው የምትዳኘው። ስለዚህ እጅሽን ሰብስቢ። አሁን እንዳይለቀቅብኝ በሚል እጅሽ የሚያገናኝሽ ከሆነ ያገናኝሽ። ዋናው ፐርፐስ እጅሽን ማግኘትሽ ነው። ከዛ ውጪ እጅሽ ላይ ያሉትን ነገሮች በሙሉ አጥፊ። ክፋት ይዞ መንቀሳቀስ ጥሩ አይደል። አሁን አብዛኞቻችን ይህንን ሁሉ ነገር ይዘን በየእምነቶቻችን አሁን ቤተክርስቲያን፣ መስጂድ ምናምን ትሄዳላችሁ። ከዛ ፈጣሪን ተመርካካችሁ ትጠይቁታላችሁ። ፈጣሪ እኮ ልብና ኩላሊት የሚመረምር አምላክ ነው ጋይስ። ልትሸውዱት አትችሉም። የጎዳንን ወይ የጠላንን ሰብሮን የሄደን ሰው የምናጠፋበትን መሳሪያ ከጀርባ ሸጉጠን ምንድነው የምናደርገው? ጌታዬ ወይ ይህ ነገር ቸግሮኛል፣ አግዘኝ፣ እንዲሆኑብኛል፣ እርዳኝ፣ አትተወኝ፣ ከኔ ጋር ሁን። ፈጣሪ ከክፋት ጋር አይተባበርም ጋይስ። መጀመሪያ ውስጣችሁን አጽዱ። በቃ ምንም ማንንም አትጎሩበት፣ ከማንም ጋር አትጨቃጨቁበት፣ ማንም ላይ ጦር የማትማዘዙበት ጫማ ውስጥ ቆሙ። እንዴት ሰላም እንዳለው ልነግራችሁ አልችልም። በቃ አለቀ። ምንም መገፋፋት የለው፣ ጭቅጭቅ የለው፣ የህሊና ጸጸት የለ፣ የህሊና መገፋፋት የለ። ትውት አርጋችሁ እርግፍ አርጋችሁ ልፍ ብላችሁ ስትሄዱ በቃ ሰላማዊ ህይወት ነው የምትኖሩት። ስለዚህ ይህንን እናድርግ። ማለት ብንሸውድ ሰውን እንሸውዳለን እንጂ ፈጣሪ አይሸወድም ጋይስ። ምን ገና ወደፊት ምን እንደምታስብ እንኳን ዛሬ ላይ ያውቀዋል። ስለዚህ አጥፊ እጅሽ ላይ ያለውን ግን አጠፋው ምናምን አትበይው ለሱ። ምክንያቱም አጠፋው ካልሽው ነገ ልጅሽን አላገናኝሽም። የአንቺ ፐርፐስ ልጅሽን እንዲያገናኝሽ ብቻ። ገብቶሻል? አዎ። ግን አሌክሶ ይቅርታ አላጠፋውም፣ ግን አልለቀውም፣ ግን አላጠፋም። ምክንያቱም ንብረት ነበረኝ አሌክሶ፣ ቤት ምናምን ማለት ነው። ሳውዲ አረቢያ 5 ዓመት ሰርቻለሁ እና የራሴን ንብረት ልካፈለኝ ይፈልጋል። ታውቃለህ? 80 የለንም። በእርግጥ ልጅ አለን፣ በሸማግሌ ብቻ ነው የተጋባ ነው፣ ግን 80 የለንም እና ለዛ ይጠቅመኛል። እስከ ፍርድ ቤት እንኳን በጋ ነገር አሁን አዳምጪ። አሁን ሚዩት አንሺ ሳለች እንደምታነሽ እኮ ቀደን ይቅርታ ማደንዘዥ አይሰራም እንዴ ጓዶች? እኔ ዘንድሮ ማደንዘዣ እኮ ተቸገርን እኮ። ይኸውልሽ አሁን ማጥፋት ያለብሽ ለምን እንደሆነ ልንገርሽ። አሁን ነገ ምን እንደሚፈጠር አይታወቅም። ከአንቺ እጅ ይሄ ስልክሽ ሊጠፋ ይችላል፣ ሊሰረቅ ይችላል፣ መረጃው ከእጅሽ ወጥቶ ሊያፈተልክ ይችላል። ሌላ ሰው እጅ ከገባ ደግሞ ሌላ ጣጣ ነው። ይሄ ደግሞ ሌላ ማጣፊያው ነው የሚጠፋሽ። አልኩሽ እኮ እነዚህ ሰዎች አንዴ ብትለቂውና ቢለቀቅባቸውና ቢዋረዱ ምንም ሊያደርጉ ይችላሉ። እንደዚህ አይነት ነገር የደረሰበት ሰው አንዴ ተዋርጃለሁ፣ ማን ምን ያመጣል፣ ከዚህ በኋላ ምን ይቀራል በሚል ህይወትሽን ሊያመሰቃቅሉት ይችላሉ።
ልጅሽ ላይ መዘዝ ልታመጪ ትችላለሽ። ገብቶሻል ማለት አርቃችሁ አስቡት ጋይስ። አሁን አንዳንዶቻችሁ የሆነ እንትን አድርጋችሁ ዙሪያችሁ ከዚህ ጋር ገደሉን ሳታይ ሳሩን አይተ የሆነ እርምጃ ስትወስዱ የሆነች ቃታ ስትስቡ ያ ቃታ ብዙ ደም መፋሰሶችን ሊፈጥር ይችላል። ገብቶሻል? ወስ ምንድነው ሊካፈለኝ ይችላል ምናምን የሚሆን እሱን ታየው። በህግ አሁን ብትሄጂ አንቺ መማገጡን ምናምን መረጃ ይዘሽ ብትከሺው 5 ሳንቲም መንግስት ነው የሚፈርድልሽ። ህጉ የማገጠ ሰው ባይዞ ንብረት መካፈል አይችልም። በነገራችን ወንጀል ነው ታውቃላችሁ። በየትም ሀገር ተማግጦባችሁ ዝም ያላችሁ ሰዎች መብት ኖሮት እሱ ምናምን ወይ የምትቀጡት የቀጣችሁት በመተው ምናምን መስሏችሁ ነው እንዴ? አይደለም። በነገራችን ላይ መክሰስ ትችላላችሁ። ውጭ እንኳን ባደጉት ሀገሮች እንደዚህ ያደረገ ወንድ ከቤት ውጣ ነው የሚባለው። እሱ ነው የሚወጣው። ወንዱ እንዲህ ቢያደርግ ሴቷ አትውጣ፣ እሱ ነው ከቤት ውጣ የሚባለው። ቤት ፈልገ ልቀቅ። ስለዚህ ወንጀል ነው ጋይስ፣ በፍርድ ቤት እኮ ይሄን አታውቁ። ብዙ ሰው የማገጠ ሰው በቃ መለያየት ይሆናል ይመስላችኋል። መለያየት በቃ አልፈልግም ብሎ መፋታት ብቻ በቂ ይመስላችኋል። ወንጀል እኮ ነው ማለት በቃ ያስፈርዳል ማለት ያስከስሳል። ትዳር የተከበረ ነገር ነው። በህግ ፊት የጸናው እኮ ለዛ እኮ ነው አይደል እንዴ? በህግ ፊት እኮ የጸና እኮ ነው። አንድ ትዳር እኮ 80 ተፈራረምሽ ማለት ያ ሰው እንደፈለገ ሊያደርግ አይችልም ማለት ነው። ከወሰለተ ይጠየቃል። ስለዚህ አንቺ በሽማግሌ ነው የተፈራረማችሁት፣ 80 የላችሁም። ብዙ ነገር ልታደርግ ይችላለሽ ይህንን ነገር ለማስቆም ገብቶሻል እንጂ አሁን ይሄ እጅሽ ላይ ሆኖ እንደው በሌላም ሰው ቢወጣ ምናምን የእውነት እንደምታስቢው ቀላል አይሆንም። እኔ አርቄ ስለማይ ነው የምነግርሽ። አንዳንድ ሰው ወይ በዙሪያሽ ያለ ሰው እልህና እንትን ተናንቆት እንዳታጠፊው ይታባቱ በይው ሊልሽ ይችላል። እመኚ፣ እሷም ህይወቷ ተበላሽቶ እሱም ህይወቱ እንደዛ ሆኖ የምር የሚተውሽ ይመስልሻል? አንዴ እኮ በቃ የነዛ ሰዎች ተዋረዱ፣ ወደቁ። አንዴ አንቺን ህይወት፣ ልጅሽን፣ ቤተሰብሽን ብዙ ጣጣ ውስጥ ልትገቢ ትችላለሽ። ስለዚህ የሆነ ነገር ከማድረግሽ በፊት ግድ የለሽም 10 ጊዜ ለክተሽ ቁረጭ። በብልሃት ተንቀሳቀሽ። ፈጣሪን ይዘሽ ወደፊት እንጂ ንጹህ ልብ ካለሽ አሸናፊ ነው የምትሆኘው። እውነቴን ነው የምነግርሽ። እና በማጥፋትሽ ብዙ ነገር ነው እንትን የምትይው። ከዛ ውጪ ንብረትሽን በተመለከተ አንቺ ስቴጅ ወይ ንብረትሽን በሌላ ሰው ስም ማድረግ ትችላለሽ፣ ወይ ደግሞ በ80 ነው የተፈራረማችሁ፣ 80 የላችሁም። ስለዚህ ያ ነገር ህግ ፊት ሲቀርብ እንዴት ይሆናል ቢሎ ማወቅ ነው። ግን እኔ ማስጠነቅቅሽ አልነገረኝም እንዳታደርጊው። እውነቴን ነው የምነግርሽ፣ እንዳታደርጊው። በሰማይም በምድርም አንቺ በታሪክ ንጹህ ሰው ልትሆኚ አትችይም። ይሄን ካደረግሽ አሸናፊ መሆን የምትችይው ማሸነፍ ከሆነ የምትፈልጊ በአጠቃላይ በክፋት መንገድ አትሂጂ። በቃ ፖይንቱ እሱ ብቻ አስምርሽ ያዥ። ከዛ ውጭ ይሄ ነው። ላይዋጥልሽ ይችላል፣ ግን ቀስ በቀስ በእድሜ በኑሮ ሂደት አሁን ያልኩሽ ነገር ይገለጥልሻል። ታስታውሽኛለሽ። ተግባባን? አዎ አሌክስ ቴንክ ዩ። አይ እኔ ክፋት ምናምን ሳይሆን በቃ በዛ ፈርቶ ከኔ እንድርቅ ስለፈለግኩኝ ነው እንጂ አሁን እጅሽን ያገናኝሽ ዝም በይ በቃ ምንም ማለት ግን እጅሽ ላይ ያለውን ነገር አትልቀቂ። እሺ አሌክሶ ቴንክ ዩ ወንድሜ፣ አመሰግናለሁ። የሴት ልጅን የራቁት ቪዲዮ ይዘው የሚያስፈራሩ ሰዎች ትክክል አይደሉም ካልን ይህም ትክክል አለ። አንዳንድ ጊዜ እኮ ፌር መሆን አለብን ጋይስ። በራሳችን ላይ የደረሰ ነገር ካልሆነ በስተቀር ሳይድ የምንይዝ ከሆነ እኮ ከእውነት ጋር አልቆምን ምናምን ማለት ነው አይደል? አሁን የሆነ የሴት ልጅን ገመና ይዞ ብር እያስፈራራ የሚቀበል ወንድ ቪዲዮ መፖሰት የለበትም ማጥፋት የለበትም ምናምን ካልን የሰዎችም ገመና በድለውን እንኳን ቢሆን ሸፍኑላቸው። በቃ ፐርፌክሽን የለም፣ ግን ኢትስ ኦኬ። በቃ አድርጉት። እመኑ። የእውነት ጥሩ መንገድ ወስኑ፣ ጥሩ መንገድ ምረጡ።
አለበለዚያ እናንተም አብሮ ነው የሚፈረድባችሁ። አንዳንድ የመንፈሳዊ ሰው የምንሆነው ሲመቸን ነው። ብዙዎቻችን በጣም ነው የሚያስቀው። በቃ ማለት ማስመሰል ማለት ነው። በቃ የበደለህን ሰው ተወው ካለ ፈጣሪ በቃ ተወው ነው አለቀ። ለእኔ ተውልኝ ብለዋል እኮ ተጠናቋል። ለእኔ ተውልኝ ካለ መተው ነው ለሱ። የምን በራሳችን ፍርድ ለመስጠት ቢላ መምዘዝ ነው? ሰላማችሁ እንዴት እንደሆነ አትጠይቁኝ። እንደዛ ብታደርጉ የእውነት አለበለዚያ ዋጋ ነው የምትከፍሉበት። እሺ አንዴ ታፕ ፈልጌ ነበረ ንገሪኝ። ማለት የሆነ ፍቅረኛ ነበረኝ ብቻ የአመት ልጅ ነኝ እና አሁን ያለሁት ዱባይ ነው። የምን አሁን ያለሁት ዱባይ ነው። የአመት ልጅ ነኝ። 20 ዓመት። እሺ የ2 ዓመት ፍቅረኛ ያለኝ እና እንዴት ተዋወቃችሁ? በእንትን ነው የተዋወቅነው፣ በኦንላይን ነው የተዋወቅነው። በኦንላይን ማለት በስልክ ማለት ነው እኮ። ምን በስልክ ማለት ሂደቱ? የተዋወቃችሁበትን አጋጣሚ ንገሪኝ እስኪ። የተዋወቅነው ኖርማል እንተዋወቃለን። ከዛ የፍቅር ጥያቄ ስጠይቀኝ ተቀበልኩት። ዋ የኔ እናት ኖርማሊ አላልሽንም እኮ። አሁን እኮ በኦንላይን የተዋወቅሹ አልሽን። የትኛው ኦንላይን እንዴት የሚለውን ንገሪኝ። ግድ የለም እሱ ላይ ጊዜሽን አጥፊ። እሱ ነው ዋናው ቁም ነገር። አትሩጭብን። እሺ ብቻ የተዋወቅነው በአጋጣሚ ቢሆንም እሺ ልንገርህ። እሺ እና እኔ ቲክቶክ ምናምን አልጠቀምም። በሰው አካውንት ነው እያወራሁ ያለሁት። እሺ ችግር የለም። እንዴት ተዋወቃችሁ? እኮ በስልክ ነው የተዋወቅነው፣ በኦንላይን ማለት ነው። በኦንላይን ስልክ ኦንላይን የሚባል ስልክ አለ። ሌላ ማናት? በኤፍቢ ነው የተዋወቅነው። ምን ነው ጨነቀሽ? በጣም ተጨናነቅሽ። ኤፍቢ ለማለት ምንድን ነው? ያስፈራል። ያስፈራል እኮ መርፌ ከሆነ ስለዚህ ግልጹ ነው። ፍርጥ አድርጊው። የት አባቱ ማን ያመጣል? ፌስቡክ ላይ የተዋወቃችሁት በቃ አለቀ። እንዴት ተዋወቃችሁ? ፌስቡክ ላይ ማን ነው ሀይ ያለው መጀመሪያ? እሱን ንገሪ። እሱ ነበር ሀይ ያለኝ። እሺ ከዛ አልመለስኩለትም ነበር እና ብዙ ጊዜ ነበረ በቴክስት እያወራኝ ነበረ። ከዛ ከብዙ ጊዜ በኋላ ከ5 ወር በኋላ ነው እንደዛ መለስኩላት። እሺ ከዛ የፍቅር ጥያቄ ሲያቀርብኝ ይሻላልኩትም ብዙ ከቆየን በኋላ ይሻልኩትና ቀጠለ ነው። 2 ዓመት ሊሆነልን ነው ማለት ነው። በተዋወቃችሁ በምን ያህል ጊዜ ውስጥ ነው የፍቅር ጥያቄ ያቀረበልሽ? ከ7 ወር በኋላ ያውራኛል እና እሺ ከዛ እሺ ብዬ ስቀበለው ኖረን አሁን እንትን አልጠቀምም። ቲክቶክ ከፍታለሁ ስል እንዳልከፍት ከለከለኝ ማለት ነው። እንደውም ፌስቡክንም አዘጋኝ። ዘጋሁት ሁሉንም ነገር ማለት ነው ለሱ ብዬ። እሺ ከዛ ከዘጋሁኝ በኋላ ደግሞ እሱ ቲክቶክ አለው፣ እኔ የለኝም። ኖርማል ስልክና በኢሞ ነው የምናወራው። እሺ ከዛ አሁን ላይ እኔ ዱባይ ነው ያለሁት፣ እሱ ሌላ ሀገር ነው ያለው እና እሱ ሌላ ሴት እንትን ያደርጋል ቲክቶክ ላይ ማለት ነው። ምን ያደርጋል? ይፖስታል፣ ብቻ ፖስት ያደርጋል የሌላ ሴት ፎቶ። እሺ ሌላ ሴት ፖስት ሲያደርግ ማናት ብዬ ጠይቀዋለሁ። ኖርማሊ እኔ ቲክቶክ ባልጠቀምም እንትን አድርጌ ገብቼ እሱን አያለሁ። ትሰልየዋለሽ? ማናት ብዬ ስጠይቀው እህቱ እንደሆነች ነግሮኛል። እና ብዙ እህቶች ነው ያላቸው ወንዶች። እሺ አሁን ልንገናኝ ማለት እኔ ያለሁበት ሊመጣ አስቧል እሱ። እኔ ደግሞ እንደማውቀው ያቺ ልጅ እህቱ እንዳልሆነች ነው። የት ሀገር ነው የሚኖረው እሱ? ኢትዮጵያ ነው የሚኖረው። እሺ ከዛ እሷ ደግሞ ውጭ ሀገር ነው ያለችው፣ እኔ እንደሰማሁ ማለት ነው።
ፖስት የሚያደርጋት ልጅ ማለት ነው። እሺ ከዛ አሁን እዚህ ሀገር ለማምጣት ፕሮሴስ ጨርሷል። ኖርማሊ እኔ ኮንትራቴን ጨርሼ ከሱ ጋር እንደሆን ማለት ነው። ያችኛዋ ደግሞ ብቻ ያለ አይደለ፣ ያሳዝናል። ብዙ ነገር ነው ያለው። እሱ ፍቅረኛው እንደሆነች ነው የምታውቀው። እሷም ሌላ ሀገር ነው ሀገር ነው ያለችው። እኔም እንደዛው ብቻ ከባድ ነው እና እንደዛው ነው። እሱ አሁን እዚህ ሀገር ለማምጣቱ እንትን እየሆነ ነው፣ ሊመጣ ነው ከኔ ጋር ልገና ማለት ነው። ያችን እዚህ ሀገር ነው ያለችው። ከዛ አሁን ከሱ ጋር ከተገናኘው ችግር አለው ወይ ልተው ላጥፋ ድራሻይን ብቻ ግራ ገብቶኛል። ፍቅረኛው እንደሆነች ማን ነገረሽ? ጓደኞቼ ነገሩኝ። ያረጋገጥሽ? እሱ እኔ እንደዛ ልጆች ፍቅረኛው ናት ምናምን ስሉኝ፣ እኔ ደግሞ እሱ እንዴት እንደዛ ያደርጋል? እና ፍቅረኛው ከሆነች እሷስ ማነት እኔስ ምንድን ነኝ? ለምንድን ነው ስልክ ማልጠቀሙ የሚከለክለኝ? ምናምን ብዙ ነገር ነው። እሱ ኦንላይን ላይ ስላረጋት ብቻ እንትን ስለመፎስታት ብቻ ፍቅረኛ ነኝ ብላ ካሰበች እኔ ምን አገባኝ ምናምን አልኩኝ እና በቃ ጠረጠርኩት። ብቻ ግራ ገብቶኛል። አሁን በቅርቡ እዚህ ከመጣ በኋላ ምን እንዴት ለመኖር ነው ያሰባችሁት? ማለት እዚህ ከመጣ በኋላ እኔ እንትን ስጨርስ ያለውን ነገር ጨራርስን ቤት ተከራይተን ለመኖር ማለት ነው። እሺ እስቲ ሚዩት አድርጊ እስቲ። አንድ አይነት መርፌ እኮ በጣም በቃ አስቸጋሪ ሆነ እኮ ጋይስ። መርፌውና በሽታው በጣም የተላመዱ መጡ። ይህ ሰውዬ ከአንቺ ጋር ለመኖር መጀመሪያ ባልሽ ሊሆን ይገባል። እንዴት እንደዚህ አይነት ውሳኔ ትወስኛለሽ? ኔት ህይወትሽ የጠላት ነው እንዴ? ልብሽን ወድቆ ነው ያገኘሽው አንቺ 20 ዓመትሽ ነው። አይ ነው እንደዚህ እንድታገናዝቢ ምናምን አይጠበቅም ማለት ገና ነሽ ማለት ነው። ልጅ ነሽ። እድሜ ነው ብዙ ጊዜ ትምህርት የሚሰጠን በህይወታችን። ይሄ ወንድ ፖስት የሚያደርጋት ሴት የፍቅረኛው ምንድነው እህቱ እንዳልሆነች አውቀሻል። ፍቅረኛው እንደሆነች አውቀሻል። እንዴት ጥያቄ ሳለው እንዴ በፌስቡክ የተዋወቃቸዋቸው ወንዶች እኮ ቆዳ ገፋፊ ናቸው ብዬ ተናግሬያለሁ። በፈላ ውሃ ያው ደህና አርገው አጥበዋችሁን የሚሄዱት። ይህ ሰውዬ የሰራሽውን በሙሉ በደንብ ሊያጥብ ነው የሚመጣ። ከአንቺ ጋር ይኖራል። ሰውየውን በአካል እንኳን አግኝተሽው ስለሱ ገና የምታውቂው ነገር የለም። ፌስቡክ ላይ ሴት ፎቶ እየሄደ የሚፖስት ሰው ገና አልበሰለም። ታደርጊያቸው። እዚህ ምድር ላይ ሁሉ ነገር ተፈቅዷል፣ ግን ሁሉ ነገር አይጠቅምም። አንዳንዴ ማድረግ ስለቻለን ብቻ እናደርግም። ምንም ነገር ከሰዎች ጋር እንኑር ብለን መኖር እንችላለን፣ ግን ብናደርገው እንጠፋለን። የሰው መጠቀሚያ ነው ነው። 20 ዓመትሽ ነው። በዚህ ሰዓት ከወንድ ጋር የምትኖሪበት እድሜ አይደለም። ይህንነት ምክር የምትሰሚ ከሆነ የ40 ልብ በ40 ዓመት ገንዘብ በ20 ዓመት ይባላል። አንቺ ገንዘቧን ይዘሻታል። እኔ ቢያንስ 40 ስለሆንኩኝ የ40ውን ልንገርሽ። ከሰማሽ ሄደሽ ደርሰሽበት ተሸረካክተሽ ከምትቀመጪ ተቆራርጠሽ 40ው ላይ ሼባው እኔ ስላለው የሽማግሌውን ፓርት እኔ ልንገርሽ። ገና ነሽ። አትሊስት 26 እና 27 ዓመትሽ ላይ ትዳር ለመያዝ ከ25 ዓመት በኋላ 25 ዓመት ከሆነሽ እድሜሽ 25 ዓመት ከሆነ በኋላ ባሉት እድሜዎችሽ ውስጥ ማሰላሰል መጀመሪ። ኦኬ አሁን ትዳር የሚይዝበት ጊዜ ነው። ፈጣሪ ለትዳር የሚሆነውን አንተ የመረጥከውን በህይወቴ ውስጥ በፈቀድክ ሰዓት አምጣ ብለሽ ሬዲ መሆንሽን ታሳውቂያለሽ። ከዛ በኋላ ያኔ ጊዜው ህይወትም ሁኔታም ፈጣሪም ያግዙሻል። ትዳር መያዝ ጥሩ ሀሳብ ስለሆነ እስከ 25 ዓመት እድሜ እስኪሆንሽ ድረስ ወጥረሽ ስሪ። የምን ወንድ ነው? ወጥረሽ ስሪ። ስንት የምታስቢው ጉዳይ አለ።
ከወንድ ጋር ሀይ ሀይ ተባብላችሁ ግዴታ ወደ ፍቅር መቀየር አለበት እንዴ ጓዶች? እንዴ ወንዶች ከሴቶች ጋር ስናወራ ግዴታ የፍቅር ግንኙነት መሆን አለበት እንዴ? በቃ እንዲሁ ማውራትም ሶሻል ላይፍም የለም። በቃ ግዴታ ወንድና ሴት ካወሩ መስት በቃ የፍቅር ግንኙነት መቀየር አለበት። ይህ እኮ በሽታ ነው። ስለዚህ አሁን ዝግጁ አይደለሽም ገና። አብሬ እኖራለሁ ብትይ የሚገጥምሽን ነገር ልንገርሽ ካሁኑ። አይ አሻፈረኝ አፈቅረዋለሁ፣ ያው እኔው መክሬ እኮ እኔው ላይ እኮ ነው ዞሮ አፈሚዙ የሚዞረው። አሁን ሄደሽ እኮ ከእሱ ጋር ዝም ብሎ በጠረቆ ተሆኔ እናንተ እንፋቀራለን አብረን ነው የምንኖረው እሺ ቤቢ ምናምን ልትዩ ትችያለሽ። እሱ ችግር የለውም። እኔ ግን መናገር ያለብኝን ነገር እነግርሻለሁ። ከዚህ ሰውዬ ጋር ብትኖሪ የሚገጥምሽ ነገር አንደኛ አብሮሽ ኖሮ ኖሮ ገንዘብሽን በደንብ መጥምጦ ከጨረሰ በኋላ ሴትነትሽን በደንብ መጦ እንደ ማስቲካ አኝኮ ከጣም ሲያልቅ ምንድነው ልክ እንደ ሸንኮራ መጠን እንደምንተፋው ማለት ነው። በቃ ጊዜሽ አልቋል ብሎ ሌላ ሴት ነው የሚቀይርብሽ። ምንም ጥያቄ የለም። ደግሞ አብረሽው ስትኖሪ አንቺ ነሽ ደጓሚ። የቤት ኪራይ የምትከፊው አንቺ ነሽ። ከአሁኑ ልንገርሽ ብዬ ነው። አይከፍልም እሱ። ልብሱን መገዢለት፣ ጫማውን መገዢለት፣ ስልክ የምትገዢለት ሁሉ ነገር። ሴቶች ስታፈቅሩ በዚህ መንገድ ፍቅር የሚገለጽ ስለሚመስላችሁ ነው። ለወንድ ልጅ ግን ይህንን ሁሉ ስታደርጉ እያበላሻችሁት ገብቷችኋል ማለት ጫማ ስገዢለት፣ ልብስ ስገዢለት፣ ስልክ ስገዢለት፣ ቤት ኪራይ ስከፊለት ሚስት መሆኑ ይቀርና እናቱ ትመስዋለሽ። እንክብካቤ በጣም በዝቶበት ከዛ ሌላ ሚስት ይፈልጋል። አሁን ማንን ልጥበስ ማለት ይጀምራል። ምክንያቱም አንቺ እንደ ሚስት ወይም እንደ ፍቅረኛ ቆፍጠን አላልሽም። እንዲፈልግሽ እሱ ፈልጎ እንዲያገኝሽ ሳይሆን አንቺ ራስሽ መልአክ ካላረኩት ብለሽ ስለምትለፊ ማለት ነው። ስለዚህ ምትሰሚ ከሆነ እንደ ወንድም ልምከርሽ፣ አርፈሽ ቁጭ በይ፣ ጅንጀናውን ቀነስ አድርጊው። አሁን ትኩረት ለውጥ ላይ ማይንድሽ ላይ ስሪ። ገንዘብ መያዝ፣ መንፈሳዊ ህይወት ላይ፣ ፊዚካልሽ ላይ፣ ጤናሽ ላይ፣ ስፖርት መስራት፣ ራስሽን መጠበቅ። በቃ ጥሩ ሴት ነገ ከ25 ዓመት በኋላ የምታገቢ ወንድ ሲመጣ እሱም እየተሰራ ይሆናል። ይሄ ማለት እየተገነባ ነው፣ ራሱን እየገነባ ነው። ስትገናኙ የተሰራች ሴት ነው የምትሆኘው፣ በልቦና ማለት በስነ ልቦና። እንዲህ በጭፍን የሚካሄድ ነገር ነገ ኦይታ ነው የሚፈጥረው። ነግር ያለው ወግቻ ያለው ከዚህ በኋላ የአንቺን ፈረስ ያደርሳል እንጂ አይዋጋም። ስለዚህ ውጊያው ያንቺ ነው ማለት ነው። ተግባባን? ግልጽ ነው? እሺ፣ አመሰግናለሁ። እሺ፣ እናሲስ ትነግሯለች። እናሲስ አትቶ በፈለጋችሁት እናሲስ በቃ ሴቶች ካፈቃ እንዲህ ነው። ሄዳ አሁን የሆነ እዚህ አሁን ቲክቶክ ላይ ገብቷን የሚበጠረቅ ልጅ አለ ታውቃለህ? ያ እኔማ ላገኘው ቆይ ላይ ልክ ነው የምነግርህ። እሱ ጋር ሄጅ የለህ ተይው አይለኝም መሰለህ። ኧረ እባክሽ ተይው፣ አይጠቅምሽም። ገና እሱ ምን ከአይጠቅምሽም ውጪ ምን ያውቃል? እንድንለያይ አለያየን ይሄ ጂኒ ምናምን ብለው ሊሄዱብኝ ሁላ ይችላሉ። ለሁለት ማለት ነው። እኔ ጨረቃ ላይ መቀረው ጓድ እኔ የምልህ እኔ አንድ ጓደኛ አይደለም በሩቅ ነው ጓደኝነት ማለት። እሱ ሲደውልልኝ ለእኔ መቀረብ ትፈልጋለሁ ለእኔ ማለት እንደ ጓደኝነት። የወንድ ጓደኛ ነው? ላ ሴት ናት። እሺ። ከዛ አንድ ቀን ደወለችን፣ ብር ላክልኝ ብዬ የነበርኩት ለሱ ማለት ነው። ፈለገች፣ ላከች 1,000 ድራም ለዚህ ሀገር ኢትዮጵያ አስገባችን። እሱ ላክሽ ለእኔ ላከች ማለት ነው። አንቺ ከኢትዮጵያ ላከችልሽ? አዎ። ከዛ እኔ ሴትዮ እዚህ አይደለም ሰው ላክና ነይ ውሰጅ ብርሽን ብዬ ነበርኩት። እሺ። ከዛ እዚህ አካውንት ላከል ለእኔ ላከች፣ እዚህ ላይ አስገብኝ አለችኝ። እኔ አካውንት የለኝ፣ ሴትዮም የለችም እዚህ ሀገር። ከፈለግሽ የኢትዮጵያ አካውንት ላክልኝ ብዬ ነገርኩት። ከዛ
ላከችኝ አስገባ ብሬን እሱ የኢትዮጵያ 43,000 ላከችኝ። ከዛ እኔም 43,000 መከፈል አለብኝ አይደለም? እሺ ለምን 50 ብር አትላክልኝ አለችኝ። በቃ በዋትስአፕ እኔ መስፈራላት ሞከረች። እኔ ትዳር አለኝ። ቆይ 43,000 ብር ልካልሽ 50,000 ብር ላኪልኝ ያለችሽ እሷ? እሺ ከዛ በዋትስአፕ በቃ ድምፅ ምናምን ላከች ለእኔ መስፈራራት፣ በባሌ እኔ ማስፈራራት ሞከረች። እሺ አንቺ አታርግ ነገር የባልሽ ላካለው የአንቺ ትዳር አፈርሳለሁ አለችኝ። ከዛ ችግር የለም ሄጄ አርጊ ብዬ የባሌ ቲክቶክ ሄደች። ከዛ ሚስትሽ ብሬ ወሰደች፣ እምቢ አለች መስጣት፣ ውሰጂ ከሱ አለች፣ ለሱ ማለት። እሺ እሱ ጠየቀኝ፣ እኔ ሰጥቼ ነበር ለሱ ብዬ ነገርኩት። ከዛ እሱ ተመለሰች። አሁኑም በዋትስአፕ እኔ መስፈራራት ሞከረች ማለት ነው። ችግር የለም እኔ ፈቅጄ ነበር፣ የምትፈልግ ነገር አርጊ ብዬ አሁንም በቃ ከፈለግሽ ወንድ ጋር ከያዘችኝም ለጠፊ ብዬ ከፈለግሽ ፎቶ የኔ ፎቶ ማትለብስ ልብስ ካለሽ አንቺ ጋር ለጠፊ ብዬ ከፈለግሽ አነስቼ ላካለሁ ለአንቺ ብዬ ድምፄ ላኩላት ለሱ ማለት። ከዛ ቆረጠች፣ የኔ ፎቶ ወሰደች በቲክቶክ ስር ማለት ነው። ለጠፈችና በሌላ ዩዘር ሄደች፣ እኔና ባሌ ፎሎ አረገች። ከዛ በቃ እሱ ሼር አረግኝ። ለምን እንደዚህ ነገር ታውራለ እንደዚህ አይነት ሴቶች ጋር አለኝ። እሱ እንደ ሀሳቡ ካላስ ትዳሬ ፈረስኩት ማለት ነው። እኔ ምንም አይደለም። ተፋታሽ? ላ አልፋታኝም። እሱ ሌላ ሀገር አለ፣ እኔም ሌላ ሀገር። እኔ ዱባይ ነው፣ እሱ ሌላ ሀገር ነው። ግን ትዳሬ አልፈርሳም። እኔ እኮራለሁ ለራሴና በክብሬ ማለት ነው። እሺ ስለዚህ በቃ እኔም እሱም ብሎ ካላደርጉትም በቃ ሌላም ካለ ልጠፊ ብዬ ትቼ ነበር። እሺ አሁን 7,000 የኢትዮጵያ ብር አለች። እንደዚህ ያደረገች እሱ ማለት ነው። 7,000 ብር እንጨምሪላት ነው? አዎ እኔም አልጨምርኩም። የምትፈልግ ነገር አርጊ ብዬ ነው። እንደዚህ መጨመርም ይችላል፣ ግን በቃ ለሱ በሰላም የሰጠ ብር በመጥፍነት እንደመልስ እሱ ነው አረገችን። እሊ ውስጥ ገብቼ እንደዚህ ላክላት። ብሩን ላክሽላት? አዎ 43። እሺ ምንድን ግን ለሌላ ሰው ጓደኛ
ጓደኛ እንደሚጠቀቅ ብዬ ነው ይሄ ተናገር ነገር ነው። እሺ እሺ፣ ሚዩት አድርጊና አዳምጪ። ግን የኔ እሺ፣ አይዞሽ ጎበዝ ነሽ። እሺ፣ በደንብ ገብቶኛል። እሺ፣ ያልገባኝ እንዳይመስልሽ። ጓደኛሽ ብር ተበዳድራችሁ ምናልባት እንግዲህ 43,000 ብር በነበረበት ሰዓት ምንዛሬ በዛ ስልታ ሰታሽ ምንዛሬው ሲጨምር ድርሃሙ በዚህ ነው የሚመጣው ብላ በጊዜው ምንዛሬ አስልታው ጨምረሽ 50 ምናምን ሺህ ብር አድርገሽ እንድትልኪላት ነው እየጠየቀችሽ። እሷ አንቺ 43,000 ብር የተቀበልሽው 43,000 ብር ሰጠሻት፣ ችግር የለውም። እስከ ትዳር ማፍረስ ምናምን መድረስ የለበትም። ልክ ነሽ። አመሰግናለሁ። እሺ ቴንክ ዩ ሶ ማች። ይሄ ጓደኛን ስታምኑ ላይት አመሰግናለሁ። እሺ ጓደኛን ስታምኑ እስከምን ድረስ ነው የሚለውን ለመንገር ነው እሷ የሞከረችው። ገብቷችኋል? አንዳንዶቻችሁ ስለ ግልጽ ላይ ያልገባችሁ ሰዎች ትኖራላችሁ። ግን በቃ ጓደኛዋ ብር አበድራት፣ ከዛ ከጊዜ በኋላ ብሩን ስትመልስላት 50,000 ብር አድርገሽ መልሽልኝ ስትላት አይ እኔ 43,000 ብር ነው የተቀበልኩሽ፣ ሰው 43,000 ብር መልሳለሁ ብላ መለሰች። ከዛ ጓደኛዋ እንግዲህ ባሏ ጋርም ሄዳ ጽፋ አጣላሻለሁ፣ ትዳርሽን አፈርስሻለሁ በማለት ብዙ ወሬ አወራሽ ነው። ስለዚህ ጓደኞቻችሁን ተጠንቀቁ ማለት እሷ ለማስተማር ነው ያሰበችው። ሰው ከዚህ በኋላ ትምህርት ይሁንሽ። አንቺ ብር አትበዳደሪ ከእንደዚህ አይነት ሰው ጋር። የተሻለ መጠር ከመበደር ነገሩ ስላለመግባት ጥረት ማድረግ ነው። ያ በጣም አደገኛ ነገር ነው። ብዙ ሰዎችን ከሰው ያለያያል። ገንዘብ በጣም አደገኛ መሳሪያ ነው። ወዳጃችሁን ጠላታችሁ የምትለዩበት ነው፣ ማጣታችሁ፣ መቸገራችሁ። ስለዚህ ጥሩ መልእክትን ያስተላለፍሽው። እሺ እና ከዚህ በኋላ አንቺም ከእሷ ጋር አታውሪ፣ በቃ አትነጋገሪ፣ መልስም አትስጪ። በአጠቃላይ ስልክሽን ቀይሪ፣ የራስሽን ህይወት ቀጥይ። ምንም ከእሷ ጋር ብትመላለሽ ብትነጋገሪ፣ ለማስረዳት ብትሞክሪ ልትስማሚ አትችይም። እንደዚህ አይነት ሰው በቃ በክፋት መንገድ ነው የሚያስበው። ለባልሽም መንገር፣ አንቺም እንዳታወሯት፣ ራቁ፣ በቃ ጠፉ፣ የራሳችሁን ህይወት ነው። ምክንያቱም የእሷ ሀቅ የለብሽም አንቺ ላይ መልሰሻል። ስለዚህ እንደዛ አድርጊ። እሺ አመሰግናለሁ። እሺ አመሰግናለሁ። እስቲ ሚዩት አድርጊ፣ አንዴ ሚዩት አድርጊ፣ እስቲ አንዴ ሚዩት አድርጊ። ይኸውልሽ አሁን እዚህ መሰዳደብ አይቻልም። እሺ ምክንያቱም እዚህ በጣም ብዙ የተከበሩ ሰዎች አሉ፣ ብዙ ጨዋ ሰዎች አሉ። ኮመንትም የማይጽፉ ታፕታፕ የማያደርጉ የሚከታተሉ፣ ሪስፔክት ያስፈልጋል። እሺ ለመሰዳደብ ወይ ራሳችሁ ቤታችሁን ከፍታችሁ ልታረጉት ትችላላችሁ። እዚህ ጋር በትህትና መነጋገር ነው። ሰላም አይደለም የሚፈልገው። ስለዚህ መጀመሪያ አንቺ በስነ ስርዓት የሆነውን ነገር አስረጅ፣ ገብቶሻል እንጂ እንደዚህ ናት ምናምን እሷ ወጣለች አለ በቃ ስለ እሷ ክፉ ምናምን አለ ማውራት ያለብሽ። አሁን አንቺ ጉዳይ ንገሪን። እሷ ነገረችን፣ ተረጋግተሽ ስነ ስርዓት ባለው መልኩ። እሺ ተግባባን? እና ዛሬ 4 ወር ስራ ቦታ እንደዚህ እናቴ እንደዚህ ተሸግሮኛል፣ 1,000 ላክልኝ እና ከዛ ሰጥሻለሁ፣ አካውንትሽ ስጥኝ ላክሻለሁ አለችኝ። ከዛ አስገባው። የዛሬ 4 ወሬ ነው። ኦኬ እሺ። እና ለጊዜ አካውንት አላት። አምናለሁ በጣም ጓደኛ አይነት ብዙ ጓደኛ አይደለም ያው ናት፣ ግን አምናለሁ፣ ሰው አምናለሁ ሁሌ። እሺ እና ከዛ ጠየቁት። አሁን ስራ ላይ የለኝም፣ ገንዘብ እጄ ላይ ገንዘብ ስኪኝ ወይም ወደ አረግላት ወይም ስኪኝ አልኩኝ። ዛሬ 4 ወር እኔ ያላኩት 1,020 ድርሃም ነው። ኦኬ እዛ ጋር ምንዛሬው 43 ነው። እኔ ሰጠው ድርሃም ነው፣ ብር አይደለም። ኦኬ ስኪኝ ገንዘብ ምናምን አልሰጥሽም፣ እጅና ከስና እንትን ስኪኝ ጀማ አልሰጥሽም ምናምን አለችኝ። ለምን አንቺ ገንዘቤ ነው የምጠይቅሽ፣ ሌላ ነገር አይደለም። ገንዘቤ ስኪኝ ምናምን እጅና ከስ አልሰጥሽም ምናምን አለችኝ። ከዛ ነገ አወራሁ ባሌ ጋር እና ሚስቴ ላይ እንደዚህ ገንዘብ አለኝ ስቅኝ ምናምን አልኩት። ሌላ ነገር አላወራም ከባሌ ጋር ከሱ ባሌ ጋር እና እኛ ምናምን የሆነ ጓደኞች አለ፣ እኛም እሱም ጓደኛው አለ ሁለታችን እና የራሳችሁ ህይወት
ህይወት ነው የምኖሩ። የቤቱም ቢገቡ የቱም ቢገቡ እኔ አልገባኝ። ስራ አይደለም የቱ እነሱ ወዱ ከገቡ ሌላም ዜጋ ቢሆኑ አልገባኝ። እኔ ምንድን ነው ብቻ እኔ እንጃ። ከዛ ገንዘቤ ነው ጠየቁት። የዛሬ 43 ናለት እዛ ነው አልሰጥሽም እንዳሁም ሂጂ እና ክሲ እና እንትን የለሽም ቼክ የለሽም እኔ የሰጠሽ ምናምን እኔ ያስገባ እናት አኳንት ነው። ኦኬ ሌላ ነገር ማወራ ምንም የለም። ውሸታም ናት እቺ ሀራሚያ ናት። ቆይ ተረጋጊ እስቲ፣ ሚዩት አድርጊ እስቲ። እኔ እኮ ስድብ የሆነ ክፍትማ አለብን ጋይስ። ምንም እኮ አይጠቅምም የኔ እናት። አሁን ግጭት እኔ ጥፋተኛ ምንድን ነው? ተረጋጊ። አሁን አንቺ በጣም አግሬሲቭ፣ እኔ እኮ ስለማልችል ነው ጋይስ፣ ችግር አለብኝ። እንደዚህ አግሬሲቭ የሆነ ንግግር ምናምን በጣም ነው የሚጨንቀኝ የእውነት። እንደዚህ በጣም በኃይል በቃ ፑሽ እያደረጋችሁ የምትናገሩ። ዋናው ነገር የኔ እናት አንድ ነገር እንድታስተውይ ልንገርሽ፣ እኔ ወንድምሽ ነኝ፣ ለአንቺም ለሷ ገብቶሻል። ገንዘብ ነው ያጣላችሁ፣ ጊዜ ነው ያጣላችሁ እንበል። ለምሳሌ አንቺ 1000 ድርሃም የሰጠሽበት ጊዜና እሷ የምትመልስልሽ ጊዜ ጋፕ መሀል ተፈጠረ። ሶ ምንዛሬው ጨመረ። አሁን እመኝኝ፣ አሁን አንቺ 7000 ብር ህይወትሽ ላይ ቢመጣ ይቀይረዋል ህይወትሽን። እሷ 7000 ብር ህይወቷ ላይ ቢቀር እሷ ብታስቀር ይጠቅማታል? ለሁለታችሁም እኮ እቺ ልጅ አስወጡልኝ በቃ። አረ በጋ አምላክ የሚውት አድርጊ። እንዴት ያለ ነገር ነው ጎበዝ? ስልክሽን አስቀምጪ ውስጥ። እኔ እንደዚህ መመላለስ እኮ አልወድም እኮ። እንዲህ ሰው ትግባቡት ጓድ ማድመጥ እንልመድ እንጂ እንዲህ ወይ እዛ ቤታችሁን ክፈቱና አንቺም እሷም እንዲህ የምትችሉ ከሆነ ማለት ሰላም የሚሰጣችሁ ከሆነ እንዲህ አዳምጪ እንጂ እንዲህ እኔ እኮ የሚጠቅምሽን ነገር እኮ ነው ልነግርሽ እየሞከርኩ ያለሁት። በዚህ ሁኔታሽ እኮ ነገ አንቺ ትተሹ እኮ ትሞቻለሽ እኮ። 7000 ብር እንዲህ ምን ሆነሽ ነው? እሷስ ምን ሆና ነው እንደዚህ ለ7000 ብር? እኔ ልስታችሁና ታረቁ በእናታችሁ። እንደው የእውነት ብሩ ከሆነ በጣም ስለገረመኝ ነው እግዚአብሔር። ብሩ የእውነት እንዲያርጓችሁ እስከ ትዳር መነጋገር ድረስ እንደዚህ እስከ መባባል ድረስ ከደረሳችሁ ሰው ለገንዘብ እንዲጥለነው እኮ እንሞታለን። እንዴ ነገ እኮ አልጋ ቁራኛ እኮ ትሆኛለሽ እኮ። በ700 ሺህ ብር የማትወጪውን እኮ በሽታ ሊሰጥሽ ይችላል እኮ ፈጣሪ ከፈለገ። ትዕቢት መታበይ ጥቅም የለው። እንደዚህ ራስን በጣም ማሳበጥ እኔ ትክክል ማለት እንዴ ብሩ ሳየው እኮ ገርሞኝ ነው። አሁን 7000 ብር እንግዲህ በድርሃም ምቱት ጋይስ። 100 ድርሃም ይሆናል? ንገሩኝ በእናታችሁ። 100 ድርሃም ይሆናል ወይስ 200 ድርሃም? እንደው የእውነት ይሄ ከሆነ ያባላችሁ ለማን ነው ገንዘብ? ለአንቺ ነው። እኔ ልስጥሽና ታይ ውስጥ በቃ አትጣይ አትባሉ። በቃ በጣም እኮ ትውት አድርጎ መሄድን የመሰለ ነገር ነው። አንቺ እዚህ ጋር እሺ በቃ ይሁን ይቅር ብለሽ ብትሄጂ ፈጣሪ እኮ ምናልባት 700 ሺህ ብር አድርጎ በህይወትሽን እኮ ሊሞላው ይችላል። እንዲኝ ብለን ነገ ለምንሞተው ነገር ነገ ጥለነው ለምንሄደው 120 ድርሃም እኔ ልስጥሽ በቃ ለዚህ ብለሽ አሁን እኔን ራሱ እያስቆምሽኝ ነበር። የምር ሌላ ችግር ከሌለብን ፐርሰናል ይሄ በቃ የግል ትራውማ ምናምን የሌለ ችግር ከሌለብን በስተቀር ለ120 ድርሃም ጋፕ ተብሎ ባልሰምቶ ጓደኝነታችሁ ተበጣብጦ መተውን የመሰለ ነገር የሚሰጠው ወይ ለአንቺ ልስጥሽ ወይ ለእሷ ልስጣት፣ ከዛ ተውት፣ የራሳችሁ ኑሮ በቃ ታይ። እንደዚህ አይባልም እሺ። ምና እየተጣላሽ ያለችው ለሌላ ነገር እንኳን ለትልቅ ነገር ቢሆን ይቆጫል። ረገብ እሺ ኦኬ አዳመጭኝ። እሺ አንድ ጊዜ እኔ 7000 ጥዬ እኮ ነው። 7000 አልጠየቅም እኔ ሙሉ ነው የጠየቁት። 7000 ዛሬ ነው 43,000 ዛሬ ነው አስገባችኝ። እኔ የጠቀሙ ሙሉ ነው 1020 ድርሃም ነው የጠየቁት። ይሄ አይደለም ይሄ ቀረው ኦኬ ብዬ ትቼ ነው አሁን ያወራሽ ነው። እኔ አይደለም የተጎደለውን ብቻ ነው እሷ ነው የምታወራ። እኔ የጠየቁት ሙሉ ገንዘቤ ነው። በቃ እሷን ታያት ከኔ ጋር ስንት ጎደለ? አሁን ስንት ጎደለሽ ከመለሰችልሽ? 7000 የኢትዮጵያ ብር ነው። 70,000 የኢትዮጵያ ብር ነው። 7,000 50 ምንዛሬ ስንት ነው? 50 ነው አይደለም? ብሩ ራሱ ግራ ገብቷቸዋል። 70,000 ትለኛለች። ስንት ብር ነው የጎደለሽ?
ስንት ብር ነው ያበደርሻት አንቺ ለሷ? 1,020 ብር እኮ አሁን 40 የዛሬ ጠዋት ያስገባች 43,000 ነው። 43,000 ብር መለሰችልሽ አይደል? አዎ። ታዲያ የምን 70,000 ነው የሚቀረው? 7,000 አይደለም 7,000። 7,000 እሺ፣ 7,000 ነው የጎደለው። 7,000 እኔ ጥዬ ነው ይሄ ራሱ ጥዬ ነው። ኦኬ ችግር የለም ጥዬ ነው። ለምን ታወራለች አሁን እዚህ? እኔ የጠየቁት ሙሉ ገንዘቤ ነው፣ እንትን አይደለም 1,000 ምናምን ነው የጠየቁት። 7,000 አለት። ኦኬ ችግር የለም ኦኬ ችግር የለም። ይሄ ትቼ ነው 7,000 ራሱ በቃ ችግር የለም። አሁን አንቺ ነገር አብረጅ 1,020 ሌባ ሳናት። ለምን እንደዚህ ወደኛ አታምንም? ቆይ ላስወጣት ጋይስ። እኔ ምንም ለመደማመጥ አልቻለም ጎበዝ፣ እኔ አልችልም። እግዚአብሔር እንዴት ነው ግን የምትኖሩት? በቃ አሁን እዛ እናንተ ወይ ተታኮሱ እኔ በትህትና እያናገርኩሽ ነው። ቢያንስ ለእኔ እንኳን ሪስፔክት የለሽም እንዴ? እኔ እኮ በጨዋት በቃ እኔ ልስጥሽ አልኳት እኮ የእውነት ከልቤ ነው። 120 ድርሃም የሰው ህይወት የሚበጠብጥ ከሆነ ጻፊልኝ በውስጥ መስመር እና ታያት። በቃ እሷ የራሷን ኑሮ ትኖር። 120 ድርሃም እስቲ ህይወትሽ የሚለውጥ ከሆነ ይኸው የሁሉ ሰው ፊት ነው የምነግርሽ። እኔ እልክልሻለሁ፣ በእውነት እልክልሻለሁ። በእውነት ምንም ጋይስ አንቺ እንደዚህ በዚህ ለዚህ ጉዳይ ተጨቃጭቀሽ እንደዚህ ለዚህ ኝኝ ብለሽ ስትወጪ መኪና ቢገጭሽ እንቅፋት ምቶች ብትወድቂ የሆነ አደጋ ቢደርስብሽ ከዛ ሆስፒታል ሄደሽ ይህን በ500,000 ብር ነው ህክምና ምናደርግልሽ ቢሉ የእውነት ምንድን ነው የሚሰማሽ? አንዳንድ ጊዜ እኮ መተው የሚባል ነገር አለ ጋይስ። በእውነት መተው የሚባል ነገር አለ ጋይስ። እኔ ከህይወት የተማርኩትን ነው መነግራችሁ። 7,000 ብሩን በቃ እሺ ከኔ የለፍ ብለሽ ብትሄጂ እግዚአብሔር ይባርክልሻል ህይወትሽን። ምንድን ነው እንደዚህ አንድ ነገር ላይ ችክ ብለን መጥፎ ነገር ላይ እኔ በጣም ትንሽ ያበሳጨኝ ምንድነው መሰላችሁ? ልጅቷ ከልጅቷ ጋር ለምን እያወራች ያለችው ከኔ ጋር ነው። እኔ ምንም አልበሰልኳትም። ባለማናት ሆና እንደ በቃ በተረጋጋ ቶን ነው እያወራን ያለ ነው። ጻፊልኝ በእውነት እኔ ልክልሻለሁ። መቼም እዚህ ሁሉ ሰው ፊት ብዬ እንትን አልልሽም። ጻፊልኝ 120 ድርሃም አይደል የጎደለሽ? እኔ ልክልሻለሁ። በጣም ነው ግን የሚያስደንቀው። አሁን በህይወታችን ውስጥ አንለወጥ ያልነው ለዚህ ነው። በእውነት እየሰራን አንለወጥ ያልነው፣ እየበላን ማንጠግበው፣ እየኖርን ደስተኛ ያልሆን ነው ብዙ ነገር ይዘን ነው። ሄሎ አሌክስ፣ አላርሙ ላይ ቢሮ ውስጥ መንገድ ላይ ተኝታችሁ በተለያየ አይነት ሁኔታ ውስጥ የተለያየ ሀገር በተለያየ አየር ጸባይ በተለያየ አይነት ሰዓት እየተከታተላችሁ ነበር። ነገ በተመሳሳይ ሰዓት እንገናኛለን። ኑሻ አዳመጣችኋለሁ። የከፋችሁ ሰዎች፣ የጨነቃችሁ ሰዎች ብደመጥ ባወራ ብተነፍሰው ብላችሁ ያልማታስቡ ተስፋ የቆረጣችሁ የጨነቃችሁ ሰዎች ኑሺ ማንም ዲስተርብ ሳያደርጋችሁ ሳያስቆማችሁ አውጡት፣ ተንፍሱት፣ ታውጡታላችሁ። በቀን ጨረስኩ ስትሉ ነው እኛ ማውራት የምንጀምረው። ይሄንን እናደርጋለን። እርስ በርሳችሁ ተዋልሉ፣ አትጠላሉ፣ አትገፋፉ። መገፋፋት፣ መጠላላት፣ መከፋፈል ያለበት ቦታ አትገኙ። ኢቭን እናትና አባቶቻችሁ እንኳን ቢሆን ስለ መከፋፈል እንኳን ቢነግሯችሁ አትስሟቸው። የሃይማኖት አባቶቻችሁም ቢሆኑ ስለ ጥላቻ፣ ስለ መከፋፈል፣ ስለ አለመዋደድ ቢነግሯችሁ እንኳን አይነግሯችሁም። ኦፍኮርስ ቢነግሯችሁ እንኳን አትስሙ። ሁልጊዜ ከጥሩ ነገር ጋር ተባበሩ። ከጥሩ ነገር ጋር ከተባበራችሁ ከመፋቀር ከመዋደድ ጋር ፈጣሪ ሁሌ ከዛ ጋር ያብራል። እሱ ከገባችሁ አትሳሳቱም። በዛ መንገድ በመሄዳችሁ በጭራሽ አትሳሳቱ። መርቀን እሺ፣ ረጅም እድሜ ከጤና ጋር ይስጣችሁ። እግረ እርጥብ ያርጋችሁ። ሽማግሌ ያረጋችሁ የነካችሁት ይለምልም፣ የሰራችሁት ወርቅ ይሁን። እጃችሁ ላይ ያለውን በብዙ ሚሊዮን ትሪሊየን እጥፍ አድርጎ ይባርክላችሁ። በህይወታችሁ ውስጥ የምትሰጡት አትጡ። ጤና ይስጣችሁ። ህመም አያገኛችሁ። ደስታ ሁሌ ቤታችሁ ይግባ፣ በር አንኳኩቶ። ሁልጊዜ የምትሰሩት፣ የምትነኩት፣ የምትበሉት እጃችሁ ላይ ያለ ነገር ሁሉ ነገር ሲሳይ በረከት ይሁንላችሁ። እርስ በርሳችሁ ተዋደዱ፣ አትጠላሉ። ይሄ ነው። ቁመት ጨምርላችሁ። አጭሮች ካላችሁ፣ ረጅሞች ደግሞ በልኩ ያድርግላችሁ ቁመታችሁ።
ለማለት ነው። እየመሸ ያለበት ሀገር የምትኖሩ በደህና አደሩ። እየነጋ ያለበት ሀገር የምትኖሩ ደግሞ መልካም የስራ ቀን ይሆንላችሁ። ሰናይ ቀን። ባባይ ቻው።